ከነዚህ ከሁለት ታላላቅ ግዴታዎች በኋላ ቀጥሎ የሚመጣው ትልቁ ግዴታ የወላጆችን ሐቅ መጠበቅና ወላጆችን ማክበር ነው። ኡሙክ ثم ኡሙክ ثم ኡሙክ ከሷ እኮ ሊለይ የሚችለው ቢያንስ 2 ዓመት ከቆየ በኋላ ነው አለ። ቅድሚያ የሚሰጣት እሷ ናታ። የጭንቀቱ ባለቤት እሷ ናታ። ስታረግዝ የተጨነቀችው እሷ፣ ስትወልድ የተጨነቀችው እሷ፣ ስታሳድግ የተጨነቀችው እሷ። አባት ድርሻ የለውም ማለት አይደለም። ነገር ግን በሶስተኛ በአራተኛ ደረጃ ነው የአባት ድርሻ ሊመጣ የሚችለው። ሁሉም ቦታ አለውና ወላሂ ثم ወላሂ እናቴ አንድ ጊዜ ከቀብሯ ተነስታ ግንባሯን ስሚያት ተመልሳ ብትሞት ወይም ተመልሳ ቀብር ብትገባ ብሎ ይላል። እስአል አቅል ያለውን ሙእሚን ጠይቅ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين. أما بعد أيها الأحبة، أوصيكم ونفسي بتقوى الله وطاعته سبحانه، حيث يقول رب العزة والجلال: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. እናንተ ያመናችሁ ሰዎች ሆይ አላሁ ጀለ ወዐዘን እውነተኛ ፍራቻን ፍሩት፣ እውነተኛ መጠንቀቅን ተጠንቀቁት። እሱን በእውነት ሳትፈሩ ከዚህኛው ዓለም በሞት እንዳትለዩ፣ ኪሳራ እንዳይገጥማችሁ ብሎ ያስጠነቅቃል አላሁ ጀለ ወዐዝ። ከፍራቻዎች ውስጥ አንዱ የዘረጋቸውን ሁቁቆች ያስቀመጣቸውን ግዴታዎች መተግበርና እሱ ያስጠነቀቃቸውን ጥንቃቄዎች መራቅ መጠንቀቅ ነው። አላሁ ጀለ ወዐዝ ፍጥረታትን ከፈጠረ በኋላ ሁቁቆችን ግዴታዎችን አኑሯል። ከግዴታዎች ሁላ የበለጠው ግዴታ አላሁ ሱብሓነሁ ወተዓላን ብቸኛ አድርጎ መገዛት ነው። እሱ የላቀው ግዴታ ነው፣ መሰል የሌለው ግዴታ ነው። ከሱ መብት በኋላ ሁለተኛ የሚመጣው ግዴታ ነቢያችንን ሰለዋቱ ረቢ ወሰላሙ ዐለይህ ረጅም ባጭር መከተል፣ ያዘዙትን መተግበር፣ የተከለከሉትን መከልከል ነው። ከነዚህ ከሁለት ታላላቅ ግዴታዎች በኋላ ቀጥሎ የሚመጣው ትልቁ ግዴታ የወላጆችን ሐቅ መጠበቅና ወላጆችን ማክበር ነው። ከወላጆች መካከል ደግሞ ተለቅ የሚለውና ጎዘፍ የሚለው ግዴታ የእናትን ሐቅ የእናትን መብት መጠበቅ ነው። የዛሬው ኹጥባችን የሚሆነው ኢንሻአላሁ ዐዘ ወጀል ኡሙክ ثم ኡሙክ ثم ኡሙክ ያሉትን ነጥብ ነው የምንዳስሰው። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ አንዴ አይደለም ሁለቴም አይደለ 3ቴ ደራርበው እናትክን ጉዳይ የእናትክን ጉዳይ እናት ቅድሚያ ይሰጣታል በማለት ደጋግመዋል ሰሃቢው የጠየቃቸው ጊዜ። በሚቀጥለው ኹጥባችን አላህ ያደረሰን እንደሆነ ስለ አባት ሐቅ የምናይ ሲሆን ዛሬ ላይ ግን ሙሉ ለሙሉ ስለ እናት ብቻ ነው ትኩረት የምናደርገው። አዩሀል አሂባ፣ እናታችን የኛ የህይወታችን ክፋይ ናት። እሷ ጋር ተቀንሰን ነው ሰው መሆን የቻልነው። እያንዳንዳችን እናታችን የህይወታችን መሰረት እንደመሆኗ ሁላ የህይወታችን የደስታ ምንጭ እናታችን ናት። እናት የሌለው እኛ እናት ያለን ሰዎች የምናገኘውን ሙሉ ደስታ ያገኛል ብሎ ማለት ዘበት ነው። ይሄን ለመረዳት እናት አልባ የሆኑ ሰዎችን መጠየቅ ነው። ወይ አሳድጋቸው አስተልቃ ድራ ለወግ ማዕረግ አብቅታ የሞተችባቸውን ወይንም ጭራሽ ሆኖ ከመወለዳቸው ጀምሮ በልጅነት ተቀጭታባቸው እናታቸውን አይተው የማያውቁ ሰዎችን የጠየክ እንደሆነ አሁንም ምለው እናት ካለን የበለጠ እናት የሌላቸው ይገባቸዋል። እናት አልባ እናት የሌላቸው ሰዎች ሕይወታቸው ጎዶሎ ነው። የሆነ ነገር ሲጨንቃቸው ሄደው የሚነግሩበት የላቸውም። መስደሩ ሸክዋ
ሄደን ስሜታችንን የምንገልጽበት ጭንቀታችንን የምናማክርበት ቸግሮኛልና ዱዓ አድርጊልን ብለን የምንላት ብቸኛይቱ የዓለም ወልይ ምትክ የሌላት የወልዮች ሁላ ወልይ እናት ናትና ለምን ሃይማኖት አልባ አትሆንም? ለምን ካፊር አትሆንም? ከየትኛውም እኔ ወልይ ነኝ ከሚለው ካፊር የሆነችዋ እናት ምናልባችም ለእኔ ጭንቀቷና ለእኔ ዱዓዋ የእሷ ሊበልጥ ይችላል። እናቶቻችንን በኢማን አላህ ያቆየልን፣ የሞቱትንም በጀነት አላህ ያንደላቅልንና አዩሃል አሂባ ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ መጥቶ የጠየቃቸው ጊዜ መን አሕሰኑ ናሲ ወመን አሐቁ ናሲ ቢሑስኒ ሱሕበቲ ወቢሑስኒ ሶሓበቲ እኔ በመቅረቡ ረገድ ላይ ልዩ ወዳጄ፣ ልዩ ፍቅሬ፣ ልዩ አማካሪ አድርጌ ልይዘው የሚገባው የሰው አካል ማን ነው? አንዲት ሀጃ ብትኖረኝ ሄጄ የምነግረው፣ ሚስጥር ቢኖረኝ የማመሳጥረው፣ ሀጃ ቢኖረኝ ዱዓ አርግልኝ ብዬ የምለው፣ በቃ መጎዳኘት ብፈልግ የምጎዳኛው፣ ሀዲያ መስጠት ብፈልግ ወስጄ የምሰጠው አንዲት ደቂቃ ብትኖረኝ ከሱ ጋር ልጫወት የሚገባው ልዩ ቦታ ቅድሚያ የምሰጠው አካል ማን ነው በሕይወቴ ብሎ ጠየቃቸው ነቢዩን ሰለላሁ ዐለይሂ ወሰለም። ቃለ አልሐቢቡ ሰለዋቱ ረቢ ወሰላሙ ዐለይህ ኡሙክ እናትክ አሉት። ሚስት አለች፣ ጓደኛ አለ፣ አባት አለ፣ ልጅ አለ፣ የመስሪያ ቤት ጓደኛ አለ፣ የመስሪያ ቤት ኃላፊ አለ፣ የሀገር መሪ አሚር አለ። ማንንም ሁሉንም ትተው ኡሙክ እናትክ ናት አሉት። ከዚያም ቀጥሎ የሚመጣውስ በሁለተኛ ደረጃ ማን ነው የሚለው ስላሳሰበው ሰሃብዩ ጠየቃቸው። ثم من ከዚያስ ብሎ ጠየቃቸው። قال الحبيب صلوات ربي وسلام عليه تاركا لهؤلاء እነዚህን ሁላ ትተው ثم قال أمك አሁንም እናትህ ናት ቅድሚያ የሚሰጣት አለ። ከዚያስ ሶስተኛም ደረጃ ثم من ከዚያስ ማን ነው ብሎ ያለ ጊዜ ثم أمك አሁንም እናትህ ናት አላቸው ሰለላሁ ዐለይሂ ወሰለም። ከዚያም አላረፈ ጠየቃቸው። ثم من ከዚያስ ሌላ ማን ነው ብሎ ያላቸው ጊዜ ثم أبوك ثم الأقرب ثم الأدنى فأدنى ከዚያም አባት ነው። ከዚያም በሂደት በደረጃ እየወረደ ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አስአሉ ነፍሲ ወአስአሉኩም ቢላህ ራሴንም ይሁን እናንተን ልጠይቃችሁ እኛ ጋር የሆነች ውድ ነገር ቢኖር ያንን ውድ ነገር ለምንወደው አካል ለመስጠት ብንዘጋጅ ለማን ነው ለመስጠት ነፍስያችን የምትደሰተው? ለማን ያልክ እንደሆነ አፈቀር ነው ብለን ለምንለው አካል፣ ወደድ ነው ብለን ለምናለው አካል፣ እኔ ጋር ቅድሚያ ቦታ አለው ብለን ለምንለው አካል። እናት ምናልባች ብትመጣ መጨረሻ ላይ ብትመጣ ነው እናት የምትታወሰው፣ አባት የሚታወሰው። በዒድ አይደለ ሀገሬ ላይ በብዛት የተለመደው ኢላ መን ረሒመ ረቢ ዒድ ሲመጣ አይደል እናቶቻችንን የምናስታውሰው፣ ሀያታችን በሙሉ የምናስታውሰው ሚስቶቻችንን፣ ሀያታችንን በሙሉ የምናስታውሰው ልጆቻችንን። አመቱን በሙሉ የነሱ ነገር ቢዚ ያደረገን ይቆየና ዒድ ሲመጣ በዳቦ ወይንም በነጠላ ወይ በጋቢ ወይንም በሻሽ ወይ በሆነ ነገር እናስታውሳታለን። እሱም በዛ ብለን ስናበቃ እንንጠባረራለን፣ እንኩራራለን። በእናቴ ዱዓ እናቴን እኮ ሁሌ ነው የምኸድማትና በእናቴ ዱዓ ነው ያለሁት ብለን እንኩራራለንም ጭምር። አላሁ ልሙስተዓን። አላሁ ጀለ ወዐዝ ወወሰይና ልኢንሳነ ቢዋሊደይህ ሰው ልጆችን በሙሉ የወላጆቻቸውን ጉዳይ አደራ ብለን በማስጠንቀቂያ ጭምር መከርን ዘከርን አለና ثم قال حملته أمه بوالديه ብሎ በወላጆቹ ጉዳይ አለና አባትን ትቶ حملته أمه ቅድሚያ የሚሰጣት እሷ ናታ። የጭንቀቱ ባለቤት እሷ ናታ። ስታረግዝ የተጨነቀችው እሷ፣ ስትወልድ የተጨነቀችው እሷ፣ ስታሳድግ የተጨነቀችው እሷ። አባት ድርሻ የለውም ማለት አይደለም። ነገር ግን በሶስተኛ በአራተኛ ደረጃ ነው የአባት ድርሻ ሊመጣ የሚችለው። ሁሉም ቦታ አለውና ኢዘን حملته أمه وهنا አረገዘችው እናቱ ጭንቀት ተሞልታ አላ ወህንን በጭንቀት ላይ ጭንቀት ተደራርቦባታል። አላሁ ጀለ ገና ከጅምሩ ጽንሱ ሆዷ ላይ ማህፀኗ ላይ ጠብ ካለበት ጊዜ ጀምሮ እስከ ዕለተ ውልደት ድረስ ጭንቀት መችተዋታል። ያገባችሁ ሚስቶቻችሁ ሲጨነቁ የእናታችሁ ጭንቀት ይገባችኋል።
የወለዳችሁ እናቶች የእናንተን ጭንቀት ስታዩት የእናታችሁ ጭንቀት ይገባችኋል። ኢዘን ሐመለቱሁ ኡሙሁ ወህነን ዐላ ወህንን ጭንቀት ላይ ጭንቀት ተደራርቦ አረገዘችው አለና ወፊሳሉሁ ፊ ዓመይን ከሷ እኮ ሊለይ የሚችለው ቢያንስ 2 ዓመት ከቆየ በኋላ ነው አለ። አየህ ጽንስ ላይ የሚቆየው 9 ወር እያጠባችው የሚቆየው 1 ዓመት ከምናምን ምናልባት ከእናቱ ሊለያይ የሚችለው አንድ ሕፃን 2 ዓመት ከሞላው በኋላ ነው ይላል። ሶስተኛው ሌላ ቦታ ላይ ደግሞ 30 ወር ይላል። አሻሂድ እናቴን ያህል ተጨንቃ እኛን ለወግ ማዕረግ ካበቃች በኋላ ዛሬ መረሳቷና የመዘንጋቷ ጉዳይ የጎረቤት ሐቅ ያህል ጓደኛ ሐቅ ያህል የሚስት ሐቅ ያህል እንኳን አለመሰጣቷ ሲታይ አሞ ያማል፣ ያሳዝናል። ወህነን ዐላ ወህንን ወፊሳሉሁ ፊ ዓመይን አን እሽኩር ሊ ወሊዋሊደይከ ኢለየል መሲር። ታዲያ እኔን አመስግነኝ የውለታ ባለቤት እኔ ነኝና ወሊዋሊደይከ ከኔ ምስጋና ቀጥሎ የሚመጣው ተመስጋኙ ሰው ወላጆች ናቸው አለ አላሁ ጀለ። ታዲያ ኢለየል መሲር ወደ እኔ ተመላሾች ናችሁ። ያመሰገናችሁ እንደሆነ እንደ አመስጋኝነታችሁ፣ የካዳችሁም እንደሆነ እንደ ክህደታችሁ ኢለየል መሲር ስትመጡ እንገናኛለን። ፈኢን ካነ ኸይረን ፈኸይር ወኢን ካነ ሸረን ፈሸር ኩሉ ዩጃዛ ቢማ ዐሚል። ሁሉም የሰራውን ጀባ የሚባልበት ዕለት ላይ እንገናኛለንና ያዘዝኳችሁን ፈጽሙ ኢላል አላሁ ጀለ ወዐዝ። አዩሀል አሂባ ወላጅን ወይንም እናትን ማስደሰት መፍኸረቱ ሪጃል የወንዶች የጀግኖች ኩራት ነው። የሌሎች ግን እፍረት ነው። እናት ኮስመንመን ካለች፣ ከጠቆረች፣ ከከሳች፣ ከቆሸሸች፣ ከተጎሳቆለች እናቴ ናት ለማለት እንኳን የሚያፍር እኮ ሞልቷል። በተለይ ዘመንኩ ያለው፣ በተለይ ከገጠር ወጥቶ ከተማ የገባው፣ በተለይ ዘመናዊ ጓደኞች ጋር የዋለው፣ ጸጉሩን ከፈረዘ፣ ፋሽን ከለበሰ፣ ሞደርን ከሆነ፣ ጥሩ ሞባይል ከያዘ፣ ጥሩ ከለበሰ፣ ጥሩ መኪና ከያዘ እናቴ ናት ለማለት አንደበቱን ያዘ ያደርገዋል። ተጎሳቅላለች፣ ተመሳቅላለች፣ ቆሽሻለች፣ እግሯ ሰውነቷ የተቆራረጠ ነው፣ ብርድ የበላው ነው፣ የተቆረማመተ ነው፣ በሽታ ያጠቃት ናት። እሱን ለማሳደግ የተጎሳቆለችው እሷን ለማሳደግ የተጎሳቆለችው እናቴ ናት ለማለት እናቱን የሆነ ሰረሞኒ የሆነ ፕሮግራም ያለበት ቦታ ይዞ መሄድ ዘበት የሆነበት ሰው አለ ከኛው። በእናት የሚያፍር በአባት የሚያፍር አላሁል ሙስተዓን። ግን እናት ምንም ትሁን ምን ማንም ትሁን ማን በሷ እሷን መኸደም እሷን መንከባከብ በሷ መኩራት እናቴ ናት ብሎ ማቅረብ በሐያት መኖሯ ብቻ በቂ ነው ለሙእሚኖች። በሐያት መኖሯ ብቻ በቂ ነው ለአዋቂዎች ለገባቸው። የፈለገ ማንነት ቢኖራት በሐያት መኖሯ ብቻ በቂ ነው። ለምን ሲቸግረኝ እግሯ ላይ ወድቄ ዱዓ አርግልኝ የምላት ናታ። ሲጨንቀኝ መጥቼ ማማክራት ናታ። ያቺ ጎስቋላ ያቺ ደካማዋ ናት የኔ እናት። ያቺ ወርቅ የለበሰችዋ ያቺ የሞላላቷ የተድላላችዋ ምናልባት አማቴ የሆነችዋ ወይንም ጎረቤት የሆነችዋ ወይንም አክስቴ የሆነችዋ ወይም ዘመድ የሆነችዋ ወይ በሆነ ነገር ማቃቷ የተድላላችው ባልቴት የምትባለዋ ወፍራሚቱ ሶትዮ የኔ እናት አይደለችም። የኔ ጭንቀት አይጨንቃትም። እሷ የኔ ጭንቀት የሚጨንቃት፣ የኔ ለቅሶ የሚያስለቅሳት፣ የኔ ደስታ የሚያስደስታት ያቺ ጎስቋላዋ እናቴ ናት። እንዴት በእናት ይታፈራል? ይላል አላሁል ሙስተዓን። ወሲመቱ ሹረፋ የክብራን መገለጫቸው እናታቸውን ኻዳሚዎች ናቸው። ክብሮች እናታቸውን የሆነ ውድ ነገር ቢኖራቸው ቅድሚያ ለእናት ነው። የሆነ የትርፍ ሰዓት ቢኖራቸው ቅድሚያ ለእናት ነው። የሆነ ነገር ቢጨንቃቸው ሄደው ለእናታቸው ነው የሚያማክሩት። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ምርጥ ጓደኛ ልዩ የሚስጥር ጓዳ አድርጌ ሊይዘው የሚገባው ማን ነው ብሎ የተባሉ ጊዜ እናት ማለታቸው እኮ እናት እኮ በልጇ አትቀናም። እናት እኮ የልጇን ሚስጥር አሳልፋ አትሰጥም። እናት እኮ ከማንም በላይ ትጨነቃለች። እናት እኮ የልጅ ለቅሶ ያስለቅሳታል። እናት እኮ የልጅ ነገር ይጨንቃታል። ስለዚህ ችግርህን ሄደህ ብትነግራት ሌሊቱን ቆማ ዱዓ እያደረገች የምታድር እናት ናት ያቺ ጎስቋላዋ እናትህ።
ደስታን ሄደህ ብትነግራት ሌሊቱን እየፈነደቀች እየሳቀች የምታድረው ያቺ ጎስቋላዋ እናት ናት። ሌላዋ እናት ምናልባት ሌላዋን ሴት ሌላዋ የደላት የገባት ምናምን ብለህ ሄደህ የምትነግራት ኦር የምታማክራት ወይ ልትቀናበት ትችላለች፣ ወይ ለአንተ የመጣውን እድል ለልጇ አሳልፋ ልትሰጥ ትችላለች፣ ወይ አንተ ላይ የመጣው ነገር ላያስደስትህ ይችላል። ስለዚህ መክረሃለሁ ብላ ልታዞርብህ። እናት ግን ስትመክርህ ከልቧ ነው የምትመክር፣ ከልቧ ነው ምንም ሳትደብቅብህ ነው የምትመክር። ዱዓም ስታደርግልህ ምንም ሳትደብቅብህ ነው ዱዓ የምታደርግልህ። ሊዛ ቃለ ኡሙክ ثم أمك ثم أمك قالوا نبي صلى الله عليه وسلم የእናት ኺድማ በሐያት እስካለች ጉልበት ኖራትም አልኖራት ኺድማ ዋጅብ ነው። ቁርአን وقضى ربك ألا تعبدوا إلا إياه وبالوالدين إحسانا ነው ያለው። አላህ ግድ አድርጓል ከኔ ውጭ ማንንም ምንንም እንዳትገዙ ግድ አድርጓል። የወላጆቻችሁንም ጉዳይ በማለት በበው ነው ያገናኘው አላሁ ጀለ ወዐዝ። ሐቁንና ሐቃቸውን አንድ አረፍተ ነገር አምጥቶ ሐቁንና ሐቃቸውን በበው ነው ያገናኘው አላሁ ጀለ ወዐዝ። የሐቃቸውን ጉዝፈት የሐቃቸውን ልቅና እያሳየ ማለት ነው አላሁ ሱብሓነሁ ወተዓላ። ይህ በሐያት እስካሉ ድረስ ይሄ ሐቃቸው ነው። ጤናማ ሆነው ቢኖሩ ታመው ቢኖሩ ይሄ ሐቃቸው ነው። ሲያረጁ ሲጃጁ ሲደክሙ ደግሞ ሐቃቸው ይጨምራል። ለምን يوم يتأكد إذا تقضى شبابها የጉርምስና ጊዜ ሲያልቅ وعلى شيبها እርጅና ሲጫኛት ሽበት ሲወራት ورق عظمها አጥንቷ ሲልፈሰፈስ ሩጣ የምትፈልገውን ነገር ማድረግ በሚጠናት ጊዜ ወህደውደበ ظهرها ወገባ ስብር ሲል እርጅና ሲጫጫናት ጡባ አሮጊት እናት ያላችሁ ሰዎች የምስራች ለእናንተ ያወቃችሁበት እንደሆነ ያላወቃችሁበት እንደሆነ ደግሞ ወይሉን ለኩም ثم ويل من عقاب الله عز وجل። አሮጊት እናት የጃጀች ያረጀች እናት በሐያት ያለችላችሁ ሰዎች እንደው ብትጃጅም አቅሏን ብትስትም ሐቢቢ አቅሏን ብትስትም እንደው በወጉ እንኳን ማሰብ ቢጠናት በሐያት ያለችላችሁ እናት የምስራች እንኳን ደስ ያላችሁ። ግን ለማን ነው? ላወቀበት ነው። ያላወቀበት እንደሆነ እድሜያቸው በረዘመ ቁጥር ኺድማቸውን ባጎደለ ቁጥር የአላህ ቁጣ እሱ ላይ የተደረበበት የህይወት በረካ ያጣ የልጅ በረካ ያጣ የሪዝቅ በረካ ያጣ የዕልም በረካ ያጣ ሐያቱ እየባከነ ነው የሚኖረው። አላህ ይጠብቀንና አዩሃ አልአሂባ ያለፈው አልፈዋል። ፈተዳረኩ አልሙቀሲሮን በዚህ ጉዳይ ላይ ብዙሃኖቻችን ጉድለት አለብን። ያለፈውን እንተውና ካሁን በኋላ ስላለው እንሩጥ። እድሉ አለ ወላሂ የሞቱት የወላጅ የሞተባቸውን እናት የሞተባቸውን ሰዎች ጠይቋቸው። ምን ትመኛለህ ብለህ ጠይቀው። ወላሂ ثم ወላሂ እናቴ አንድ ጊዜ ከቀብሯ ተነስታ ግንባሯን ስሚያት ተመልሳ ብትሞት ወይም ተመልሳ ቀብር ብትገባ ብሎ ይልሃል። እስአል አቅል ያለውን ሙእሚን ጠይቅ። ምን ትመኛለህ ብለው በህይወት የእናቴን ከቀብር መንቃት ብሎ ሊልህ ይችላል። ግን እናታችን በእጃችን ኖራ እድሉን ሳናቀው በከንቱ የምናሳልፍ ስንት የኢማን ሰነፎች አለን። አላሁል ሙስተዓን። ወዛረታ አስቃሙሃ በሽታ ሲበዛባት፣ ምክንያቱም መጀመሪያ በማርገዙ በመውለዱ ደጋግሞ በማርገዝ ደጋግሞ በመውለድ እኛን ለማሳደግ የነበረው የህይወት ውጣ ውረድ በሆዷ ልጅ በጀርባዋ ሕፃን በቀኝና በግራ እጇ ዘንቢል ሌሎችንም ተሸክማ ያ ሁሉ የህይወት ውጣ ውረድ ወይ የሚበላ ጥሩ ነገር ባልነበረበት የህይወት ዘመን ባለፈው ህይወት መኪና የለ እንዳሁን የተንደላቀቀ ህይወት ባልነበረበት ጊዜ እንዴት እንዳደግን ሁላችንም እናውቃለን። ወኻሰተን ከገጠር የመጣን ወንድሞች ከገጠር የመጣን እህቶች ሁላችንም ምንጫችን ከገጠር ስለሆነ እናውቃለን። ይሄው ነው ሐላቸው ዛሬም ገጠር ላይ ወላጆች። በዚያ ሐል የነበረው በልጅነት የተሰበረው ሰውነቷ ዛሬ ጉንፋንም ሲይዛት ድክም ያረጋታል፣ ለፍስፍስ ያረጋታል። የሆነችም ነገር ትንሽዬ ሲያማት ውስጧ ላይ ጉዳት ስለነበር እንደ አዲስ ስብርብር ትላለች። የዚያን ጊዜ የኛን ኺድማ የምትፈልግበት ወቅት
ያ ነው። ያኔ ቸል ያልናት እንደሆነ አላሁል ሙስተዓን ነው። አዩሃ ልአሂባህ አላሁ ጀለ ወዐዝ የወላጆች ኺድማ ስላሁን የእናት ኺድማ የእናት እንክብካቤ ብዬ ስል ደሃ ነኝ በምኔ እሚል ሞልቷል እናንተ ጋር። እኔም ያ ሊሆን ይችላል ሐሳቤ ደሃ ነኝ በምኔ አቅሙ የለኝም ሊል ይችላል። ላ ወላህ ብር እኮ አይደለም ኺድማ፣ ስጦታ እኮ አይደለም ኺድማ። ኺድማው ቁርአን ነገረ ወኽፊዝ ጀናሐክ ክንፍህን ዘርጋላቸው እነሱ ፊት ወኽፊዝ ለሁማ ጀናሐ ዙል ሚን ረሕማ አየህ እነሱ ፊት ተዋረድ ዝቀጥ ዝቅ በል። ይሄ ነው ኺድማ ብሎ ማለት። ልባዊ መተናነስ ወላጆች ፊት ይኑር፣ ልባዊ መተናነስ እናት ፊት ይኑር። ከዚያ በኋላ ልባዊ መተናነስ ካለ እውነታዊ ፍቅር ካለ እውነተኛ ክብር ካለ 10 ብርም ስታገኝ ወስደህ 5 እንሰጣታለህ። ግና እዚህ ጋር የቆሸሸ እንደሆነ እዚህ ጋር ክብሪያ ያለበት እንደሆነ እዚህ ጋር የእናት ቫሊው ልቤ ውስጥ ያሌለ እንደሆነ የአባቴ ክብር ልቤ ውስጥ የሌለ እንደሆነ ቢደላኝም አልፎ ቢተርፈኝም ቅድም እንዳልኩት እናቴን ማስታውሰው በዒድና በሆነ ሴሬሞኒ በፕሮግራም ሊሆን ይችላል። ጀናሐ ዙል ሚን ረሕማ ከእዝነት የተነሳ አለ። ያ ሰላም አገላለጽን ይኸው ወኽፊዝ ለሁማ ጀናሐ ዙል ሚን ረሕማ ከእዝነት የተነሳ በእዝነታዊ መንፈስ ላይ ሆነ ክንፍህን ዘርጋላቸው፣ ተረማመዱብኝ በላቸው፣ ዝቅ በልላቸው አለ። ሚን ረሕማ ማለት ምን ማለት ነው? አባብያት ሸውጄው አታልያት እግሯ ስር ገብቼ ትናንሽ ሂድሚያዎችን አቀራርቤ ውርሱን ለኔ ጀባ ብላኝ እንድትሞት በሚል ንያ እንዳይሆን ማለት እኮ ነው። እንዲህ አይነት ጮሌ ነኝ የሚል ጅል ሞልቷልና ነው። እናቶች ሲያረጁ በተለይ አባት ካሌለ ምክንያቱም ውርስ እሳቸው አይደለም የሚያዋርሱት፣ በሱ ሳቢ እሳቸው አይደለም የሚያዋሩ ምን አገባቸውና ነው እሳቸው ንብረቱ የአላህ ነው። ሲሞቱ አላህ በረሕመት አይኑ ያቸው ዝም ብለው ነው የሚሞቱት እንጂ ለገሌንን ያገሊቴንን የማለት ስልጣን የለም። ደጋግሜ እንዳልኳችሁ ግን ስለማናውቀው ሁክሙን ይሄንን ንብረት ላንተ ያኛውን ቤት ላንተ ያኛውን ባንክ ውስጥ ያለውንም ላንተ የምትለው መስሎት እሷን ለማታለልና ለመሸወድ ውርሻውን ለመጠቅለል ከሆነ ግን አይሆንም አለ አላሁ ጀለ ወዐዝ ወኽፊዝ ለሁማ ጀናሐ ዙል ሚን ረሕማ ከእዝነት የተነሳ ብቻ ይሁን ለሷ መዋረድህና መዛቀጥህ አለ አላሁ ጀለ ወዐዝ ثم قال سبحانه وقل رب ارحمهما كما ربياني صغيرا አንተ የምትችለውን ያህል ካደረክ በኋላ አየ وقضى ربك الا تعبدوا الا اياه وبالوالدين احسانا اما يبلغن عندك الكبر احدهما او كلاهما فلا تقل لهما اف ولا تنهرهما አየ فلا تقل لهما اف አላሁ ጀለ ወዐዝ ወላጆቻችንን መንከባከብ ለሳቸው ዝቅ ማለት ያለብን ምናምን እንዳለ ካስተማረ በኋላ በተግባር ደግሞ ጥፋት እንዳናጠፋ ምን አለ? ወላ ተቁል ለሁማ ኡፍን ሲያረጁ ሲጃጁ አስተሳሰባቸው ሲቀንስ ንግግራቸው ይበዛል፣ ትእዛዛቸው ይበዛል፣ ጭቅጭቅ ሊኖር ይችላል። ደግሞ ደጋግሞ አንድ ነገር ሊናገሩ ይችላሉ። አሁን የነገሩህን በኋላ ሊነግሩ ይችላሉ። ትላንት የነገሩህን ታሪክ ዛሬ ሊደግሙ ይችላሉ። አብረህ እንድትቀመጥና እንድታጫውታቸው ዘንዳ 20 ሰዓትህን ሊበሉ ይችሉ ይሆናል። አትሰልቻቸው። ወላ ተቁል ለሁማ ኡፍን አለ። ቢያስቀይሙህ እንኳን ኡፍ እንዳትላቸው አለ። ዑለማዎች ምን ይላሉ? ኡፍ የምትለው ቃል የመጨረሻ ስድብ ናት ለወላጅ። ከዚያ በታች ስድብ ኖሮ በነበር በከለከለን አላህ። ኡፍ እኮ ማለት የምናውቀው እኮ እጭ የምንለው ቃል ማለት እርር እጭማ ከባድ ነው። እጭ አይደለም አሉ ሌሎች። ኖ ታዲያ ምንድነው ነው አሉ። ይሄም ከባድ ነው፣ ከእጭ አይተናነስም። ታዲያ ምንድነው? የሆነ ነገር ሲናገሩ በእጅ ማለት ነው አለ አላህ። አየህ በእጅ እንደዚህ ምንለው ነገር አለ በእጃችን ምንለው ነገር እንደዚያ ያ እንኳን አላሁ ጀለ ወዐዝ ከለከላለ። ታዲያ ወላ ተቁል ለሁማ ኡፍን ወላ ተንሀሩሁማ ታዲያ ስትናገር ድምፅህን ከፍ አድርገህ እንዳትናገር። አየህ ድምፅህን ከፍ አድርገህ ጮክ ብለህ እንዳትናገራቸው አለ። አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ እናትየው ጠሩ። ያ አባ ሁረይራ
ለበይክ ያ ኡማ አለ። አቤት እናቴ አለ። ከዚያ ድምፁን ከፍ እንዳደረገ ተሰማው በእናቱ ላይ አጃኢብ። ከዚያም ገበያ ሄደና 2 ባሪያዎች ገዝቶ አመጣና ነፃ አወጣቸው። ለምን? የሰራው ወንጀል ከባድ ስለሆነ በዚህ ጥፋት የአላህ ነገ ጀሃነም ይዶለኛል በሚል ስጋት ምን አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ እናቱ ላይ ድምፁን ከፍ ሲያደርግ አስቦት አይደለም፣ ሆን ብሎ አይደለም፣ እንደኛ አኩርፎ ኦር ጩሆ አይደለም። ዛሬ እናቶቻችን ሲጠሩን እንዴት ነው? አቤት ማማ፣ አቤት ኡሚ ነው ምንላት አይደለም። እየደበረን አይደል? የትቢት አቤት ማለት ነው። የትቢት አቧ ጨቅጭቀኝ ማለት ነው ውስጡ ላይ ያለበት አቤት እንኳን ለማለት ጠንቶት ማለት እንኳን ድምፅ ከፍ ማድረግ አለማድረግ ያን ሊቆጣጠር ቀርቶ አቤት ማማ ማለት ጠንቶት ማለት فلذلك الله جل وعز ولا تنهرهما وقل لهما قولا كريما ስትናገር ለነሱ ክብር የተሞላበት እዝነት የተሞላበት ርህራሄ የተሞላበት ንግግር መሆን መቻል አለበት አለ አላሁ ጀለ ወዐዝ። ታዲያ ኢኽዋኒ ይሄ ለወላጆች የመዋደቅ የመዋረድ ጉዳይ የደጋግ ባሪያዎች መገለጫ ነው። አላሁ ጀለ ወዐዝ ስለ ነብዩላህ ያህያ አለይሂ ሰላም አንስቶ ሲያበቃ ወበረን ቢዋሊደይሂ ወለም የኩን ጀባረን ዐሲያ ያህያ ማለት እኮ በወላጆቹ መልካም ሰው ነበር። ባር ብሎ ማለት ወላጆች ከሚያስፈልጋቸው በላይ የሚያሟላ ማለት ነው። እኛ ቢር መልካምነት ለወላጆች መልካም መሆን መስሎ የሚታየን የጠየቁንን ነው። ከጠየቁማ ዋጅብ ነው። የጠየቁ እንደሆነ ግዴታ ነው። ሳይጠይቁን ፍላጎታቸውን ጠብቀን ማድረግ ማለት መሐመድ ኢብኑ ሲሪን ረህመቱላሂ ዐለይሂ እናትየው ቢጫ ቀሚስ ይወዱ ነበር። ስለዚህ የበዚያን ዘመን ደግሞ ቀሚስ ቢጫ ቀሚስ ከሱቅ አይገዛም። ቀይ ስትፈልግ በቀይ ቀለም፣ ቢጫ ስትፈልግ በቢጫ ቀለም፣ ቡኒ ስትፈልግ በቡኒ ቀለም ነው የሚነከረው። መሐመድ ኢብኑ ሲሪን ረህመቱላሂ ዐለይሂ ምን ታቢዒን ለእናትየው ቀሚሳቸውን ወስደው በቢጫ ቀለም ያስጨንትኑልትና ያስነኩሩትና አምጥተው ልብሳቸው ስር ያደርጉላቸው ነበር። ለምን? ሲፈልጉ ቢጫ ቀለም ፈልጋለሁ ቢጫ ቀሚስ ፈልጋለሁ ብለው ከጠየቋቸው ዋጅብ ነው። ከመጠየቃቸው በፊት ፍላጎታቸውን ያሟሉ ነበር። ይህን ያህል ይንቀጠቀጣሉ ለኺድማቸው። አዩሃ الأحبة عبد الله بن مسعود رضي الله عنه وأرضاه الصحابي الجليل معروف لدى الجميع ከነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ አብዛኛውን ቁርአን ከአንደበታቸው በቀጥታ ተቀብያለሁኝ ብሎ ያለው ጀግና ሰሃቢ ከዕለታት አንድ ቀን እናትየው ጠርተው ውሃ አምጣልኝ አሉኛል። ውሃ ሳመጣላቸው እንቅልፍ ወስዷቸዋል። ቀስቅሶ ውሃ እንዳይሰጣቸው እንዴት እናት ይቀሰቀሳል? ሱብሃንአላህ ሱብሃንአላህ። እንዴት እናት ይቀሰቀሳል? አስቀምጦላቸው እንዴት ፊት ለፊቷ ላይ ቁጭ ብለው ተደርጎ ይኬዳል። ስለዚህ ምን ያደርግ? እስኪነቁ ውሃውን ይዤ ጠበቅኩኛል። ሲደክመኝ እቀመጣለሁ፣ እንቅልፍ ሲይዘኝ እቆማለሁኝ፣ ሲደክመኝ እቀመጣለሁ። በዚህ ሐል እያለሁ እናቴ ሳይነቁ ፈጅር አዘነብናል። ሌሊቱን ተሐጁዱን ትቶት ሌሊት መስገዱን ትቶ ለእናትየው ውሃ በኩባያ ይዞ አደረ። ሙሐመድ ኢብኑ ሙንከዲር ረሒመሁላህ ረሕመተን ዋሲዓ ገአለቱ ሪጅለ ኡሚ አለ። ሌሊቱን በሙሉ የእናቴን እግር እያሸው ሰውነቷን እያሸው አደርኩ አለ። ልጆች ያረጁ እናቶች ያሏችሁ፣ ያረጃ አባት ያላችሁ መች ነው እግራቸውን መች ነው ሰውነታቸውን በቫዝሊን ያሸነው? ቢላህ አለይኩም ሌሊቱን በሙሉ እግሯን እያሸዋት አደርኩ አለ። ወባተ አኺ ዑመር ዩሰሊ ወንድሜ ዑመር ደግሞ አጠገቤ ላይ ሌሊ የሰገደ አደረ። ወወላሂ አለ በአላህ ስም እምላለሁኝ ለው ቂለ ሊ ለይለቱሁ ቢለይለቲክ ፈማ ረዲት ወላሂ የሱ ሌሊት ላንተ ያንተ ሌሊት ለሱ ቢባል ወላሂ ከዚህ ዒባዳ የምመርጠው የለኝም፣ አልፈልገውም። ቁሞ እኮ ነው ያደረው እየሰገደ ይሄኛው እግር እያሸ ከእናቱ ጋር እየተጫወተ እኮ ነው ያደረው። ያ ሱብሓነላህ እናት ተኝታ እሱ እግሯን እያሸ هذا كان حالهم فما حالنا مع أمهاتنا ይሄ ነበረ ማንነታቸው። ከእናቶቻችን ጋር ያለን ማንነት ምን ይመስላል? وخاصة الشباب ትዕቢተኛው ዘመን ላይ የተወለዳችሁ ሸባቦች የእናት ሐቅ
ከጎረቤት ሐቅ ባልተለየ ዘመን ላይ የተወለዳችሁ ሸባቦች ወጣቱ በምን ሐል ላይ ነው ያለው? ከእናት ጋር ግጭት፣ መንሃጅሽ ከመንሃጄ ጋር አይጋኝም ግጭት፣ አንቺ ሙሽሪካ ነሽ ግጭት፣ አንቺ ሙብተዲዓ ነሽ ግጭት፣ ጀበናዋን ስብር ሲኒዋን ክትክት ልትመልሳት በዛ 40 ዓመት የኖረችበትን ህይወት 50 ዓመት የኖረችበትን ህይወት ጀላንን ተخدم ያለሽ ሸኻና ሁሴንን ተخدم ያለሽ እገሌ መንግስቱ ፋጡማ ምናምን ትያለሽ ብለህ ዛሬ ሲኒዋን ሰባብረ ጀበናዋን አንከትክተ ልትመልሳት ዘንዳ ዘበት ነው አይሆንም በማስታመም ነው የሚመጣው አቡ ሁረይራ ረዲየላሁ ዐንሁ አርዳ ሁሌ እናቴን ወደ አላህ ግቢ ወነብዩን እመኚ ተቀበይ በአላህ እመኚ የነብዩን መንገድ ተከተይ እያልኩ ሁሌ ለምናታለው አትሰማኝም ከለታት አንድ ቀን አስቀያሚ ቃል ተናገረችኝ በነብዩ ዙሪያ ላይ አስከፋችኛል ከዚያም ነብዩ ዘንዳ ሄድኩኝ እናቴን እጅግ ትህትና በተሞላበት መልኩ እንድትሰልም እየለመንኳት ቆይቼ ነበር ጊዜ ፈጅቶብኛል ዛሬ ግን መቆጣጠር ማልችለውን ነገር ተናገረችኝ እርሶን አስመልክቶ ክፉ ተናገረችኝ ይሄ አላስቻለኝም ያ ረሱላህ ادعو لأمي رسول الله صلى الله عليه وسلم እባክዎት ለእናቴ ዱዓ አድርጉልኝ በዚህ ሐሏ እንዳትሞትብኝ በማለት አቡ ሁረይራ ጉዳዩ አስጨንቋቸው አየ በትህትና ያ ኡማ ማየ ሆይ በጣም ይያሉ እየለመኑ ዳዕዋ ያደረጉላት ቆዩና መጨረሻ ላይ ጉዳዩ ጠንቶ ሲሄድ የነብዩን ዱዓ ከጀሉ ሰለዋቱ ረቢ ወሰላሙ ዐለይሂ እሳቸው ዱዓ አደረጉ አቡ ሁረይራ ተመልሰው ሲመጡ አላህ ቀልቧ ላይ ኢማን አድርጎባት ሻወር እየወሰደች እያለ ልትሰልም አገኛት ከዛ ያ ኡማ እያለ ሲመጣ አላ ሪስሊካ እዛው ቆየኝ ሻወር እየወሰድኩ ነው እንዳትገባ አለችኛል ምንድነው ሐሏ ዛሬ ለየት ያለ ነገር በየሻወራን ከጨረሰች በኋላ ስገባ ባንተ ዲል ለመግባት ተዘጋጀው ታጠብኩ ምን ልበል አለችኝ አየህ የነብዩ ዱዓ ሰለላሁ ዐለይሂ ወሰለም አዩሃ الأحبة ኢብራሂም ዐለይሂ ሰላም ረሱል ሚን ረሱልላህ ነብዩ ሚን አንቢያኢላህ በል ሁወ ሚን ኡሊል ዐዝሚ ከተላላቅ አምስቱ ነቢያቶች ውስጥ የነቢያቶች ቁንጮ የነቢያቶች አባት በመባል የሚታወቁት ኢብራሂም ዐለይሂ ሰላም አባትየው ሐላቸው ምን ነበር አባትየው እኮ ጣዖት አምላኪ ብቻ አይደለም ነው ጣዖት አምራች ጣዖት ሸጭ ጣዖት አምላኪ ብሎም ወደ ጣዖት ጥሪ አድራጊ ነበር ኢብራሂምስ ነብይ ሚን አንቢያ ረሱል ሚን ረሱልላህ ዐዘ ወጀል ታዲያ ጥሪያቸው ምን ነበር ያ አበቲ ያ አበቲ ያ አበቲ እያሉ ነበር ሚጠሩት አላህ ኢብራሂም ዐለይሂ ሰላም ይሄንን ቂሳ መጥቶልና ከዚያ በኋላ ከዚህ ሁሉ ያ አበቲ አባዬ ሆይ እያሉ እየተለማመጡ ዳዕዋ ያደረጉለት አባትየው ምንድነው ያለው አራጊቡን አንተ عن آلهتي يا إبراهيم لئن لم تنتهي لأرجمنك واهجرني مليا አንተ ብለህ ደግሞ አማልክቶቼን መንካት ጀመርክ እንዴ እነሱን እኔ እንደምገዛው አልገዛ አልከተል ብለህ አልካረለ አልፈ ተርፈ ደግሞ እነሱን ልትነካ እየቃጣህ ያለ ይመስላል ካሁን በኋላ አይንክን ማየት አልፈልግም ወህጁርኒ መልያ ውጣ ከቤቴ ሁለተኛ አይንክን እንዳላይ ኢብራሂም ምናል እንደው ወትሮንም ምንም ተሳስቻለሁ ይሄ ካፊር ሙሽሪክ ጋር እንደ በትህትና ማናገር አያስፈልግም ነበርኮ ለእናንተ ልክልካቸውን መንገር ነበር ቆማጣ ነው ካላሉት አብሬ ልፈትፍት ይላል እንዲሉ ካንተ ጋር አላሉም ኢብራሂም ከዚያስ እንዲህ ብለው እምቢ ካሏቸው በኋላ ሰአስተግፊሩ ለከ ረቢ ኢነሁ ካነ ሰላሙን ዐለይክ እንግዳውሳ እንደዛ ከሆነ እኔም ወጣልሃለሁኝ ሰላም ባንተ ላይ ይሁን ከጌታ ይቅርታ ጠይቅልሃለሁኝ እሱም ይቅርታዬን ሰሚና አዛንቻ የሆነ አምላክ ነው እሱንም ማጸንልሃለሁ ብለው ሄዱ ያንን መማጸን የገቡትን ቃል የቂያማ ለታ ሙከራ አድርገዋል ግን አልተሳካም እንዴት ሙሽሪክ ጀነት ይገባል ጀሃነም ነው የሚወርደው ጅብ አስመስሎ ወይንም ምንድነው ተኩላ አስመስሎ ጀሃነም ወረወረባቸው አላሁ ጀለ ወዐላ الشاهد اخواني ان ለማለት የፈለኩት ለምንድነው وخاصة الشباب ትንሽ ስንቀራ ዒልሙ የገባን ሲመጣ ዳር ላይ ስንመጣ ይሄ የወጣትነት እድሜ የአፍላ እድሜ ሁሉ ነገርን ክትክት ተብሎ ዛሬ ላይ መስተካከል አለበት የምንልበት ፋየር ስቴጅ የምንለው በሽተኛው እድሜ አለ ራሳችንን ማቹርድ ያልሆንበት ያልበሰልንበት እድሜ እምንለው አለ ያ ለአመታት ይዘውት የመጡትን የለመዱትን ልማድ
ማንም ይሁን ምንም ይሁን ልማዳቸው ያንን ልማድ ማስለቀቅ የኛ ግዴታ ነው። አዎ ሽርክ ካለባቸው በሽርክ መሞት የለባቸውም። ቢድዓ ካለባቸው ቢድዓ መሞት የለባቸውም። አዳ ሰይአ መጥፎ ተግባር ያለባቸው እንደሆነ በዚያ ማንነት መሞት የለባቸውም። ግና ስናስለቀቃቸው በሚገባቸው አማርኛ ብድግ ብለን ስናበቃ ሽርክ ነው ኩፍር ነው ብንላት አይመጣም። ከዚህ ቀደም ነግሬያችኋለሁ። ስለ ሰላት ምንም ግንዛቤ የሌለው አንድ ወንድም አለ። ሰላት ስገድ ብለው ሚስትየው ስትጨቀጭቀው ብድግ አለና እንደውም ከፍር ያለው ብለዋል። እሺ ዳግም ሰላት ስገድ ይባላል? ይሄ ሰው ከባድ ነው አይደል? ከፍር ያለው ያ ወደ ኩፍር እየሄደ እንደገና ተውበት አድርጎ መመለስ ብቻ። ስለዚህ ሰላት ስገድ ከመባሉ በፊት የሰላት ቫልዩ ጭንቅላት ውስጥ እንዲገባ የሰላት ክብደት እንዲቀበል ሰላትን እንዲወድ መምከር ያስፈልጋል። ከዛ በኋላ ነው ሰላት ስገድ የሚያስፈልግ። ኢዘን ወላጆቻችን የለመዱትን ለማስለቀቅ በምናደርገው ግብግብ እነሱንም ልናስከፍር እንችላለን፣ እኛም ቀልብ ውስጥ ልንገባ እንችላለን። ወላጆች ከነሽርካቸውም ቢቆዩ አላህ ያውጣቸውና በኩፍራቸውም ቢቆዩ አላህ ያውጣቸውና በዚያ ማንነታቸውም ቢቆዩ የወላጅነት ሐቃቸው እንደተጠበቀ ነው ያለው። ለምን የፊርዓውን ማንነት አይኖራቸው? የወላጅነት ሐቃቸው አለ። አንዳንዴ ካፊር ስለሆኑ እናትን ካፊር በእምነት ሙሉ ለሙሉ ስለተለያዩ እናትን ለመቁረጥ የሚቃጣው አለ። አይ ካፊር ስለሆነ ላላ ሐቢቢ ላንተ አላህ ዲኑን ሰጥቷል፣ ሙእሚን አድርጓል። እሳቸውን ደግሞ ካፊር አድርጓቸዋል። ዱዓ አድርግ፣ ዳዕዋ አድርግ፣ አላህ ጀለ ወዐዝ ይመልሳቸው። አንተ ሙወሂድ ነህ በአንተ ሐሳቤ፣ እሳቸው ሙሽሪክ ናቸው በእሳቸው ሐሳቤ። ከሽርኩ እንዲያወጣቸው አላህ ዱዓ አድርግ፣ ዳዕዋ አድርግ፣ በጥበብ ምከራቸው፣ ዝከራቸው። ግን ቀልባቸውን እንዳሰብር ጠብቅላቸው። ሞራላቸውን ጠብቀህ ከአላህ ጋር የማስታረቁን ስራ የመስራቱ ጉዳይ ሂደት ነውና ጊዜ ይፈልጋልና هذا صلوا وسلموا الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وعنا معهم بجودك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين يا رب العالمين اللهم انصر المستضعفين في كل مكان اللهم انصر المستضعفين في كل مكان اللهم انصر المجاهدين في فلسطين اللهم كن لهم عونا وظهيرا ومعيدا ونصيرا يا رب العالمين اللهم كن لهم ولا تكن عليهم اللهم كن لهم ولا تكن عليهم اللهم أعنهم ولا تعن عليهم يا رب العالمين اللهم يسر أمورنا واغفر ذنوبنا واحفظ آبائنا وأمهاتنا وارزقنا برهم يا رب العالمين اللهم من أحييته فأحيه حياة طيبة ومن أمته فارحمه وانظره بعين رحمتك يا أرحم الراحمين ويا أكرم الأكرمين اللهم اهدنا واهد بنا واجعلنا سببا لمن اهتدى اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وجنبنا برحمتك يا أرحم الراحمين وأقم الصلاة ሰብስክራይብ በማድረግ ቤተሰብ ይሁኑ።